በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቄሰ ገበዝ አለባቸው፣ የቤተክርስቲያናችን ቄሰ ገበዝ፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የደስታ መፍሰሻ የተባለች መለይተ ጸጋ መለይተ ክብር የሆነች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ አባቶቻችን፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን ሁላችሁም የእግዚአብሔር ሰላም ይብዛላችሁ። እንደምን አመሻችሁ? እንዴት አመሻችሁ? እንዴት ዋላችሁ? እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን ሁላችንንም በታላቅ ምሕረቱ በደግነቱ ጠብቆ እስከዚህ ሰዓት ስላስመሸን በዚህም የከበረ የወንጌል ማዕድ ፊት ለጥቅማችን ሁላችንን ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። እንኳን ለብርሃነ ልደቱ በሕይወት በሰላምና በጤና ጠብቆ አደረሳችሁ አደረሰን። በቤተልሔም ስለ ሁላችን የተወለደው መድኃኒት አምላካችን ኢየሱስ ክርስቶስ በዚያ በቤተልሔም ከልደቱ የተነሳ ከተማይቱ ሁሉ እንዳበራች በልባችን የቃሉ ብርሃን እንዲበራ በልባችን የእግዚአብሔር ፍቅሩ ደምቆ በርቶ እንዲኖር እግዚአብሔር ሁላችንን ያድለን። እና አሴር ወደዚህኛው መንበር ትመጣላችሁ፣ ሶስታችሁም እና ዘኋላ ያላችሁም የምትችሉ ወደዚህ ነው መምጣት የምትችሉ ወደዚህ ጠጋ በሉ። አንድ ወንበር ወደፊት ጨምሮ እስቲ። አዎ፣ ከዚያም እህቶች ወደዚህ ጨምሮ ወደፊት ሶስታችሁ አራታችሁ እዚህ ጨመር አድርጎና ነው ወደዚህ። አዎ አዎ፣ አራታችሁማ ወደዚህ ጠጋ በሉ። እዚህ ፊት ለፊት ላይ ወንበር አለ። ነግድ የለም ወደ ኋላ አትሄጂ። ነይ እዚህ ፊት ለፊት ይሄው እዚህ አንቺ ነው ይሄ። አዎ ቁጭ በሉ፣ ጠጋ በሉ። አዎ እግዚአብሔር ከሁላችን ጋራ ይሁን። ታስታውሱ እንደሆን ባለፈው ሳምንት የቅዱስ ዮሐንስን ወንጌል ስናጠና ስንማር የዮሐንስ ወንጌል ምዕራፍ 3ን ቁጥር 16 እና 17 18 ድረስ ያለውን በአንድ ፓራግራፍ ወይም በአንድ አረፍተ ነገር ውስጥ ያለውን ሐሳብ አይተን ነበር ያቆምነው። ክፍሉን በንባብ ብቻ አሰማችሁና ትንሽ አስታውሳችኋለሁኝ። እንዲህ የሚለውን ክፍል አይተን ነበር። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል የሚለው ድረስ ያለውን ሐሳብ ተመልክተናል። በርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል የሚለውን ቃል በተረጎምን ጊዜ ከፍ ብሎ ያለውን ቁጥር 15 ላይ እስራኤል በመርዘኛው እባብ በተነደፉ ጊዜ በሙሴ አማካይነት የነሐሱን እባብ በምድረ በዳ እንዲሰቅሉትና ወደ እባቡ ወደ ተሰቀለው ወደ ነሐሱ እባብ የሚመለከቱ ሁሉ ከመርዛቸው እንደሚፈወሱ ያ የሚመለከቱት የነሐሱ እባብ
ለመርዙ ለጎዳቸው መርዘኛው እባብ ለጎዳቸው ሰዎች ምን እንደሚሆናቸው መድኃኒት እንደሚሆናቸው የኦሪቱን መጽሐፍ መነሻ አድርገን ልክ እንደዚህ ሁሉ ያ መርዘኛው እባብ ለነደፋቸው ለእስራኤል መርዝ የሌለው ሙሴ የሰራው የነሐሱ እባብ ምን ማለቱ መሰቀሉ እንዲሁ በአፉ ተንኮል ያልተገኘበት ሲሰድቡት መልሶ ያልተሳደበው ምራቅ ሲተፉበት ያልዛተው በሸላቾቹ ፊት እየጎተቱት ሲወስዱት በቁጣ ሲጎትቱት በፍቅር የተከተላቸው ቅዱሱ መድኃኒታችን ኢየሱስ ክርስቶስ ልክ የነሐሱ እባብ ስለ እስራኤል መድኃኒት እንዲሆን እንደተሰቀለ ሁሉ ለዓለሙ ሁሉ መድኃኒት እንዲሆን እግዚአብሔር አብ የላከው የአባቱን ፈቃድ ሊያደርግ የእርሱን ፈቃድ የባህሪ ሕይወቱ የመንፈስ ቅዱስንም ፈቃድ ሊያደርገው የመጣና በመስቀል ላይ የተሰቀለው ልጁ መድኃኒት ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን ልኳል ሲባል የነሐሱ እባብ ምንድነው ማለት ነው? ምሳሌ ነው። በኦሪት ያሉ የመጽሐፍ ቅዱስ ክፍሎች የሚያመለክቱት ቀስት የሚያደርጉት ወዴት ነው ማለት ነው? ወደ አዲስ ኪዳን ነው። በብሉይ ኪዳን ዘመን የተነገሩ ምሳሌዎች፣ ትንቢቶች ሁሉ መዳረሻቸው ምንድነው የሚሆነው ማለት ነው? አዲስ ኪዳን ነው ማለት ነው። አብዛኛዎቹ በብሉይ ኪዳን የተነገሩ ትንቢቶች በኢየሱስ ክርስቶስ መምጣት የተፈጸሙ ናቸው። ያልተፈጸሙና የተነገሩት ደግሞ እንዲሁ በሁለተኛ መምጣቱ ምን ይላሉ? ይፈጸማሉ። እግዚአብሔር ሰገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር በገሃድ ግልጥ ሆኖ ይመጣል፣ እሳት በፊቱ ይነዳል። አውሎ አለ፣ እግዚአብሔር ዝም አይልም ተብሎ የተነገረው ቃል የትንቢት ቃል ነው። በሚመጣ ጊዜ ምን ይላል? ይፈጸማል አይደለም? ከእንቅልፍ እንደሚነቃ ተነሳ የተባለው በዳዊት መዝሙር በመነሳቱ ተፈጽሟል አይደል? የልደቱም ሌሎቹም ትንቢቶች ተፈጽመዋልና ያ የነሐሱ እባብ ይሄ ክፍል በዋናነት የተሰጠው ትምህርት ለማን ነው? ለኒቆዲሞስ ነው አይደለ? በኒቆዲሞስ በኩል ወደኛ የሚያልፍ በኒቆዲሞስ በኩል እኛም የእግዚአብሔርን ነገር እንድናውቅ የተጻፈ ነው። መጽሐፍ ቅዱስ ለአንድ ጊዜ ብቻ ተጽፎ የሚያበቃ አይደለም። ኦፍ ኮርስ በዘመኑ ለነበሩ ሰዎች የተጻፈ ሐሳብ ይኖረዋል። ግን ያ መጽሐፍ ያ ሐሳብ ወዴት ይላል? ወደሚመጣው ትውልድ ምን ይላል? ይሻገራል፣ ይደርሳል ማለት ነው። እና ያን የተነገረው ነገር ለኛ የሚደርስ ለኛ የሚተርፍ በእኛም ሕይወት ውስጥ የሚሰራ ነውና ሕያውና የሚሰራው የእግዚአብሔር ቃል ያን ጊዜ ለኒቆዲሞስ ሲነገረው የነሐሱ እባብ እንደተሰቀለ ሁሉ የእግዚአብሔር ልጅ ይሰቀላል ተብሏል። በተሰቀለው በመድኃኒቱ ደግሞ የሚያምን የዘላለም ሕይወት አለው። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ፍርድ መቼ ነው ብለናል? አሁን ነው አይደለ? መዳን አሁን እንደሆነ ቅዱስ ጳውሎስ ሲጽፍ ምንድነው ያለው? የመዳን ቀን ዛሬ ያውም አሁን ነው የሚለው አይደለ? አሁን ነው ካለ መዳናችን አሁን ከሆነ ፍርድም ደግሞ መቼ ነው? አሁን ነው ማለት ነው። ያን ጊዜ አዋጅ እስኪሰማ አይደለም ሰው መጠበቅ ያለበት አይደል እንዴ? አሁን በፍርዱ ቀን የምናመልጥበት፣ በፍርዱ ቀን የምንድንበት፣ በፍርዱ ቀን ሕይወት እንዲሆንልን እዚህ አንደኛ ዮሐንስ ምዕራፍ 2:8 ላይ በመምጣቱ በእርሱ ፊት እንዳናፍር እያለ ነው የሚናገር። ይመጣል እንዳናፍር። ይሄ አሁን የምንኖረው ሕይወት ምን እንዲሆንልን? ምስክር እንዲሆንልን ነው አይደል? አሁን በእርሱ በማመናችን በሚገለጥበት ጊዜ ምስክር ይሆንልናል። ምን ማለታችን? ማመናችን ማለት ነው። ግልጽ ነው አይደል? ይሄንን ሐሳብ ባለፈው ሳምንት በትኩረት አይተናልና እንደውም ከውዳሴ ማርያም ይሄንኑ ቃል ቅዱስ ኤፍሬም በስነ ግጥም መንገድ አዘጋጅቶት ተፈሳ ወተሐሰይ ኦ ዘመደጓ ለመያው እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂድ
ከመ ይሄው ዘያምን ቦቱ እስከ ለዓለም ፈነወ ለነ መዝራይቶ ልዑል ሰአሊ ለነ ቅድስት እያለ የምንጸልየው ጸሎት የሰው ልጅ ወይ ፈጽሞ ደስ ይበል እግዚአብሔር ዓለሙን ወዶታልና ዘያምን ቦቱ በርሱ የሚያምን ምን እንዲል የዘላለም ሕይወት እንዲኖረው የሚለውን ቃል አይተናል። ከዛ ቀጥሎ ምንድነው የሚለው በማያምን በአንዱ በእግዚአብሔር ላይ ስላላመነ አሁን ተፈርዶበታል ካለ በኋላ ቀጥሎ ሌላ ሐሳብ ያነሳል። ዛሬ ይሄንን ሐሳብ እናተኩርበታለን። ምናልባት ጠቀስ አድርገነው ካለፍንም እንከልሰዋለን ማለት ነው። ማስተዋወሰው እዚህ ሐሳብ ላይ መቆማችን ነው። እንዲህ ይላል ቁጥር 19 ጀምሮ እስከ 21 ያለውን አነባለሁ። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው፣ ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነት የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ምን ይላል ይመጣል። አሁን እዚህ ክፍል ላይ ብርሃን የሚል ሐሳብ ነው አይደለም ይጎላው አይደለ? አሁን ስትሰሙ ምን የሚል ቃል ነው የጎላው? ብርሃን የሚለው ቃል ምንድነው የሚለው? ደግማን ስናየው ብርሃን ወደ ዓለም ስለመጣ። ይሄ ወደ ዓለም የመጣው ብርሃን ማን ነው? ኢየሱስ ክርስቶስ ነው የመጀመሪያው። ይሄ እዚህ ክፍል ላይ ብርሃን የተባለው ክርስቶስ ነው በዋናነት። ይሄ አንደኛ ፍቺ ማን ነው ማለት ነው? ኢየሱስ ክርስቶስ ነው። ብርሃን ዘመጻ ውስተ ዓለም የተባለ ወደ ዓለም የመጣው እውነተኛው ብርሃን። ይሄንን ምዕራፍ 1ን ባጠናን ጊዜ ትዝ ይላችኋል። ስሙ ዮሐንስ የተባለ ከእግዚአብሔር የተላከ ስሙም ዮሐንስ የተባለ አንድ ሰው ነበረ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም እያለ የኢየሱስ ክርስቶስን ብርሃንነት ከቅዱሳን ብርሃንነት ጋራ ፈጽሞ ምንም ማናደርገው ማናወዳድረው በመሆኑ ብርሃን አልነበረም ማለት እንጂ ቅዱሳን ብርሃን አይደሉም ማለት ግን አይደለም የሚለውን አይተን ብርሃን ስናነጻጽር የክርስቶስና የቅዱሳንን ብርሃን የፀሐይንና የጨረቃ ምሳሌ ወስደናል አይደለ? ጨረቃ ብርሃኗን ከምን ነው የምታገኘው? ከፀሐይ ነው የምታገኘው። የቅዱሳን ብርሃንነት ጨረቃ ብርሃኗን ከፀሐይ እንደምታገኘው ፀሐይ የጽድቅ ከሆነው ከማን ከክርስቶስ ነው። ሁለተኛ ቅዱሳን ብርሃን የሚሆኑት በገድል በትሩፋት ነው፣ በብዙ ድካም ነው አይደለ? ተጋድለው ይሄን ዓለም ድል ነስተው አሸንፈው ምን ይባላሉ? ብርሃን ይባላሉ። እሱ ግን ብርሃንነት የምኑ ነው? የባህሪው ነው። ብርሃንነቱ የራሱ ነው ማለት ነው። እና ወደ ዓለም የመጣው ብርሃን የተባለው ክርስቶስ ነው። ክርስቶስ ነው። አሁን ብርሃነ ልደቱ ይያለ ብርሃን ወደ ዓለም መምጣቱን በጾመ ነቢያት እንደውም ይሄ ዘመነ ስብከት ላይ ሁለተኛው ልደት ሲቀር 2 ሳምንቶችን ስናስብ ወደ ኋላ ነው ላይ ከዛ በፊት ብርሃን ነው አይደለ? ብርሃን የተባለው ስለ ክርስቶስ ምን ማለት ነው? መምጣት እውነተኛው ብርሃን ወደ ዓለም እንዲመጣ ነቢያት የናፈቁት ነው። እሱም በትምህርቱ ወደ ኋላ እንመጣበታለን። የዮሐንስ ወንጌል ምዕራፍ 8 ላይ እውነተኛ ብርሃን እኔ ነኝ ብሎ አስተምሯል። እኔ ነኝ ብሎ የሆነ እንደርሱ ያለ ማንም የለም። እኔ ነኝ እንዳለ ምን የሚል የሚያደርግ የሚሰራ እሱ ነው። ስለዚህ የመጀመሪያው ሐሳብ ብርሃን የተባለው እርሱ ነው። ሁለተኛው ብርሃን የተባለው ሕገ ወንጌል። ሕገ ወንጌል ወንጌል ምን ተብላ ተጠርታለች? ብርሃን። የሐዋርያት ሥራ ምዕራፍ 26 ቁጥር 22 ላይ ቅዱስ ጳውሎስ ስለ ወንጌል አገልግሎቱ ሲናገር የተናገረው አንድ ሐሳብ አለ። የሐዋርያት ሥራ ምዕራፍ 26 ቁጥር 22 ላይ እንዲህ ይላል። ስለዚህም አይሁድ በመቅደስ ያዙኝ፣ ሊገርሉኝም ሞከሩ። ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜያለሁ። ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራን እንዲቀበል በሙታን ትንሣኤ ለሕዝብና ለአሕዛብ ብርሃንን በመጀመሪያ ሊሰበክ እንዳለው ከተናገሩት በቀር አንድስ እንኳ የተናገርኩት የለም። ለሕዝብ ሁሉ
በነቢያትም በኋላ ቀድሞ የተነገረውን ሊመጣም ያለውን ደሞም የመጣውን ብርሃን የሆነውን ምን ሕጉን ነው። አንድ ሰው ወንጌል ሲሰብክ ምንድነው ማለት ነው ወደ ሰዎች የሚያመጣው? ብርሃን ነው ወደ ሰዎች የሚያመጣው። ብርሃን ነው የሚያመጣው። አንድ ሰው ሲያስተምር ወንጌል ሲገባው ምን ሆነልኝ ይላል? በራልኝ የሚለው ቃል አለ። ለኛም በራልን የሚል ቃል አለ ዳዊት የተናገረ። ብርሃን አገኘው። የወንጌል ብርሃንነት ወደ ምን መጣ? ወደ ልቤ መጣ፣ ወደ ህይወቴ መጣ። ልክ ሰው ብርሃን ወደ ልቡ ሲመጣ ጨለማን ምን ማድረግ ይጀምራል? መጠየፍ ይጀምራል። በተቃራኒው የብርሃን ተቃራኒ ምንድነው? ጨለማ ነው። ኃጢአትን ይጠላል ማለት ነው አይደል? ርኩሰትን ይጠላል፣ ክፋትን ይጠላል፣ ጥላቻን ይጠላል። ስለዚህ ብርሃን ምንድነው ማለት ነው? ወንጌል ነው። ሰው የእግዚአብሔርን የመንግስቱን ቃል የምስራቹን ወንጌል የምንድንበትን እውነት ሰው እያወቀ ሲመጣ ምን የሆነው ተቃራኒ የሆነውን ነገር ሁሉ ምን ያደርጋል? እየተወ ይመጣል። በእነኚህ ሁለት ትርጉሞች ቀጥሎ ያለውን አረፍተ ነገር እንየው። አረፍተ ነገር ሳይሆን ቀጥሎ ያለውን ቃል እንየው። እንዲህ ይላል፣ ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ከብርሃን ይልቅ ምን ወደዱ? ጨለማን። ስለዚህ ወደ ብርሃን አይመጡም። አንደኛ ብርሃን ወደ ተባለው ወደ ክርስቶስ ምን አይሉም? አይመጡም። ሁለተኛ ብርሃን ወደ ተባለው ወደ እግዚአብሔር ቃል እውነት ምን አይሉም? አይመጡም። ስለዚህ አንድ ሰው ቃሉን ሲያጠና ምንድነው የሚያደርግ ማለት ነው? ብርሃን የሆነውን ነገር ወደ ልቡ አመጣ ማለት ነው። ስለዚህ በዚያ ክፍል ውስጥ ወይም በዚህ አውድ ውስጥ ብርሃን የተባለው አንደኛው ኢየሱስ ክርስቶስ ነው። ሁለተኛ ብርሃን የተባለው ትምህርቱ ወንጌሉ ነው። ቀጥሎ ፍርዱ ይህ ነው ይላል። ምን ማለት ነው ስንል ከብርሃን ይልቅ ጨለማን ከእውነት ይልቅ ሐሰትን የመረጡ ፍርዱ ያገኛቸዋል ማለት ነው። በእርሱ የማያምን አሁን ምን ይልበታል? ምክንያቱም ክርስቶስን ባለማመኑ በእርሱ ምን ብሎ ባለማመኑ ክርስቶስ የእግዚአብሔር ልጅ ነው ብሎ ምን በማለቱ ባለማመኑ። በተለይ በዚህ በብሉይ ኪዳን በአይሁድ ዘመን ትልቁ አነጋጋሪው ነገር ትልቁ አጀንዳ ክርስቶስ ምን መሆኑን ማመን ነው። የእግዚአብሔር ልጅ መሆኑን ማመን። ለምንድን ነው የቸገራቸው? ይሄን የቸገራቸው ለምንድን ነው? በአጭር ቁመት በጠባብ ደረት ተወስኖ ስላዩት ነው። በመካከላቸው ስላዩት እንዴ ይሄን ማናቀውም አላለ ማቴዎስ 13 ቁጥር 55 ላይ የጸራቢው የዮሴፍ ልጅ አይደለም ወይ ነው አሉ። አንዳንድ ጊዜ የእግዚአብሔርን ነገር ሩቅ አታድርጉት። እግዚአብሔር ሩቅ ያለ ይመስለው ሰው አለ ልጅ ውስጥ እግዚአብሔር ነው በጣም ሩቅ አያት። እግዚአብሔር መካከላችን ነው አይደል እንዴ? መካከላችን ነው። እንደው ስለ መንግስተ ሰማያት ሲጠይቁት ጌታ ምንድነው የሚላቸው? ነዋ ማይከለክሙ አይደል የሚላቸው? የእግዚአብሔር መንግስት እነሆ የት ናት? በመካከላችሁ ናት እያለ ይነግራቸው ነበር። እግዚአብሔር መንግስት እዚሁ ናት፣ አጠገባችሁ ናት። እግዚአብሔር ሩቅ አይደለም። እግዚአብሔር የት ነው? በመካከላችን ነው። በመካከላችን ነው። ስለዚህ አይሁድ በስጋ ማርያም ተገልጦ ስላዩት ሊረዱት፣ ሊያውቁት፣ ሊያምኑበት ምን አደረጋቸው? ቸገራቸው፣ ከበዳቸው። ከዚህ የተነሳ ትምህርቱ የሚያተኩረው ሁሉም ሰው ይሄንን እውነት ምን እንዲል እንዲያውቅና ወዶ ምን እንዲል እንዲቀበል ወደ ዓለም የመጣውን የእግዚአብሔር ልጅ። ምክንያቱም መጽሐፉን የምናጠናበትን ዓላማ ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ቃል አስታውሻችኋል አይደለ? እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምነ በስሙ የዘላለም ሕይወት እናገኝ ዘንድ ይህ ተጽፏል ነው ዓላማው። እና ፍርዱ ይህ ነው ሲል በእርሱ አለማመን ፍርድ እንዳለበት፣ ሰዎች ደግሞ እርሱን ከመስማት ትምህርቱንም ከመስማት ምንን መረጡ? ጨለማን መረጡ።
ያው ክፉ የሚለው ተቃራኒ ነው። ስለ ብርሃን ካወራችሁ ሁለተኛ ቆሮንቶስ 4:4 ላይ ሄዱና የእግዚአብሔር ቃል ብርሃን ተብሏል። አንደኛ ተሰሎንቄ 5:5 ላይ ሄዱና አንብቡ። የእግዚአብሔር ቃል ብርሃን ተብሏል። ከዚህ እውነት ከዚህ ብርሃን ሰው ሲርቅ ተቃራኒው ጨለማ ነው የሚሆነው ማለት ነው። እና ቀጥሎ ምንድነው የሚለው? ብርሃን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ከዚህ በኋላ ሌላ ሐሳብ ያነሳል። ወደ እሱ ሐሳብ እንሄዳለን። ከቁጥር 22 እስከ 24 ያለውን ደግሞ እናያለን። ከዚህም በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከነርሱ ጋር ተቀምጦ ያጠምቅ ነበር። ዮሐንስም ደግሞ በሳሌም አቅራቢያ በሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበር። እየመጡም ይጠመቁ ነበር፣ ዮሐንስ ገና ወደ ወህኒ አልተጨመረምና ይላል። አሁን እዚህ ክፍል ላይ ወደ ይሁዳ ሀገር ወደ ሳሌም ሄኖንም ወደሚባል አካባቢ ውሃ ወደሚበዛበት ስፍራ መጣ። ኢየሱስም በዛ ያጠምቅ ነበር፣ ዮሐንስ ደግሞ በሌላ ስፍራ ያጠምቅ ነበረ የሚል ሐሳብ አለ። እዚህ ጋር ይሄን ሐሳብ ቶሎ ክሊር አድርጌ መሄድ እፈልጋለሁ፣ እናንተም በደንብ እንድትይዙት እፈልጋለሁ። ያጠምቅ ነበር ሲል ኢየሱስ በዘመነ ስጋዌው አላጠመቀም። ለጥምቀታችን የሚሆነውን ግን ከጎኑ ውሃና ደም ሰጣፍሷላል። ውሃው ደሙ ለህይወታችን፣ ውሃው ደግሞ ለጥምቀታችን ስጋውና ደሙን በዚህ ምክንያት የውሃው የጥምቀታችን ነው እንላለን። ጌታችን ግን ከዮሐንስ ዘንድ አንደኛ ትንቢቱ ይፈጸም ዘንድ፣ ሁለተኛ በእብነ ሩካቤ የተጻፈውን የእዳ ጽፈታችን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚለውን የእዳ ጽፈት ለመደምሰስ ተጠምቋል እንላለን። ብዙ ምክንያቶች አራያ እንዲሆነን ምሳሌ እንዲሆነን ተጠምቋል እንላለን እንጂ ጌታችን አጠመቀ አንልም። እኔ ሳልሆን ምለው መጽሐፍ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 4 ላይ እንዲህ ይላል፣ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ራሱ ኢየሱስ አላጠመቀም ይላል። ደቀ መዛሙርቱ እንጂ ማን? ራሱ ኢየሱስ ምን አላደረገም? አላጠመቀም። አላጠመቀም። በቃ አላጠመቀም። ስለዚህ ውሃ በሚበዛበት በሄኖን ደቀ መዛሙርቱ ያጠምቁ ነበር። በዚህ ክፍል ደግሞ ማን ያጠምቅ ነበር? ዮሐንስ ያጠምቅ ነበር። በዮሐንስና ጌታ ደቀ መዛሙርት በሚያጠምቁበት ስፍራ በነበሩ አይሁድ መካከል በኋላ የተነሳ ክርክር ስለነበር ነው ይሄን ሐሳብ ያመጣው። ገብቷችኋል? በዮሐንስ ደቀ መዛሙርትና ብዙ አይሁድ ወደ ኢየሱስ ክርስቶስ መምጣት ጀምረዋል። የዮሐንስ ደቀ መዛሙርት እየቀነሱ የጌታ ደቀ መዛሙርት እየጨመሩ መጥተዋል። እንደ ዮሐንስ ያለ ልብ ላለው ሰው ነው ይሄ የሚቻለው። እንደ ዮሐንስ ላለው ልብ ዓላማውንም ለተረዳ እውነቱም ለገባው ሰው ነው ይሄ አይነት ነገር መቀበል የሚቻለው። ዮሐንስ ትንሽ ጠርቃም ሲሉ እኔ እኮ ነግራችኋለሁ በቀደም ለታ ነዋ በግኡ ለእግዚአብሔር ዘአትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያውና ወደ እርሱ ሂዱ ብሏል። ባለፈው አይተናል። ትልልቆቹ ዋናዎቹ ጉምቱ የተባሉት ሰዎች እንኳን መጀመሪያ የዮሐንስ ደቀ መዝሙር ነበሩ። ዮሐንስ ወንጌላዊ ራሱ ጸሐፊው እንድሪያስ፣ ሌሎችም ደቀ መዛሙርት የማን ተከታይ ነበሩ? የዮሐንስ መጥምቅ ደቀ መዛሙርት ነበሩ። የዮሐንስ መጥምቅ ለምን እንደሚያገለግል የገባው አገልጋይ ነው። ክብሩን ሁሉ እሱ ይውሰድ የሚለው ቃል በደንብ ምን ያለው ለአፍ ሳይሆን ብዙ ነገር ሲመጣለት አንዳንድ ጊዜ አድራሻውን ያልጠበቀ ምስጋና ወደ አንተ ሲመጣ ጎንበስ ብለህ አሳልፈው ይባል ወይም ዳይሬክት አድርገው ወዴት? አዎ
አንድ ጊዜ ሐዋርያት ወንጌል እየሰበኩ በግሪክ መጡ አይደለ? አንዱን ገሌ ያሉት ይላል ቃሉን ስለማላስታውሰው ነውና ብለው ሲጠሯቸው ምን አሉ? ልብሳቸውን ቀደው እናንተ ሰዎች ተጠንቀቁ እንዳታደርጉት እኛ ከናንተ ጋራ ምኑን መንግስቱን ለመውረስ የምንሰራ ሰራተኞች ነን ብለው በአይሁድ የሚመለኩበትን የአማልክት ስም ሲሰጧቸው ምን አሉ ይላል? ኮርማዎችንም እየጎተቱ ሊያርዱላቸው ሲሉ አይገባም። ገብቷችኋል? አገልጋይ ወደ ባለቤቱ ነው የሚያደርሰው ምኑን? ምስጋናውን፣ ክብሩን ማለት ነው። ይሄ በዚህ ህይወት ዮሐንስ መጥምቅ ታላቅ ምሳሌ የምናደርገው ነው። በኋላ ጨምረን ምናየው ይገልጥልናል። እና እዚህ ክፍል ላይ ያጠመቁት የጌታ ደቀ መዛሙርት ናቸው እንጂ ጌታ አይደለም የሚለውን አስምራችሁ እንድትይዙት ፈልጋለሁኝ። ማስረጃ ጥቅስ አቅርበናል አይደለ? የዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 1 ጀምሮ አንብበናል። በጣም ጥሩ። ከዛ ቀጥሎ ደግሞ እንሂድ። ስለዚህ በዮሐንስ ይላል ቁጥር 25 ላይ ስለዚህ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለማንጻት ክርክር ሆነ። ስለ ጥምቀት ማለት ነው። ስለማንጻት ማለቱ ክርክር ሆነ። ደግሞ ወደ ዮሐንስ መተው መምህር ሆይ በዮርዳኖስ ማዶ ካንተ ጋራ የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉ ወደ እርሱ ይመጣሉ አሉት ይላል። በጣም የሚገርም ሐሳብ ነው። ባለፈው አንተ ያጠመከው አያችሁ እንትኑን የንግግሩ ኢንቴንሽን ምንድነው? አንተ ነህ አይደል? ዋናው ቀድሜ የነበርከው አንተ ነህ አይደል ማለት ነው አይደል? አንተ ያጠመከው እሱ ደግሞ ምን ያደርጋል? ያጠምቃል፣ ብዙ ሰዎች የተከተሉት ነው ብለው አሉት። ይሄ በዮሐንስና በጌታ መካከል የሆነ ነገር የሚፈጥር አድርገው ነው የሚመስለው አይደል? በቃ ተከራከሩ። ማን ነው ሊያጠምቅ የሚገባው? ዮሐንስ አንተ አልነበርክ ወይ የሚል ሐሳብ ነው እየነገሩት ያለው። ከዛ ዮሐንስ መለሰ፣ ሁሉም ወደ እርሱ ይመጣሉ አሉት። እንደውም በጣም ላስቀኖት በሚመስል ቃል ሁሉም ወደ ማን ይመጣሉ? ወደ እርሱ እየመጡ ነው፣ የሱ እየበዙ ነው ሲሉት ምን አላቸው? ቁጥር 27 ላይ ከሰማይ ካልተሰጠው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬያለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ አላቸው። ልብ በሉ፣ ከሰማይ ካልተሰጠው ከእግዚአብሔር ካልተላከ በቀር ማንም ሊያደርግ ከራሱ አንዳች ሊያደርግ አይችልም። ነግራችኋለሁ፣ ከእርሱ በፊት ተልኬያለሁኝ፣ እርሱ ግን ከኔ በፊት ነበረ። እኔ መንገድ ጠራጊው ነኝ። የኔ ድርሻ እናንተን ወደ እርሱ ምን ማድረግ ነው? ማድረስ ነው። ሌላ አይደለም የኔ ድርሻ፣ ሌላ አይደለም የኔ ተልእኮ፣ ሌላ አይደለም የኔ ዓላማ። ይሄን ራሳችሁ መስክሩልኝ። እኔ ድርሻዬ እናንተን ከሱ ጋራ ምን ማድረግ? ማገናኘት ነው። ከሰማይ ካልተሰጠው በቀር ከላይ ካልመጣ በቀር ከእግዚአብሔር ዘንድ ካልሆነ በቀር አንድም ማንም ሰው አገልጋይ መንፈሳዊ ስራ ለመስራት ከእግዚአብሔር ምንም መቀበል አለበት? ስጦታን፣ ጸጋን መቀበል አለበት። ትልቁ ነገር እግዚአብሔር የሰጠው ሰው ነው የተሰጠውን ነገር በእውቀት ምን የሚያደርገው? የሚያዳብረው፣ የሚያሳድገው፣ የሚጨምረው፣ የሚበለጽገው። ግን መጀመሪያ እግዚአብሔር ምን ሊለው ይገባል? ጸጋን ሁሉ የሚሰጥ እግዚአብሔር ምን ሊሰጠው ይገባል? ጸጋውን፣ ስጦታውን ሊሰጠው ይገባል። ስለዚህ እርሱ ከላይ ካልተሰጠው በቀር አንዳች ሊያደርግ አይችልም። ደሞ ይገርማችኋል፣ እሱ ከላይ እኮ ነው የመጣው፣ ከኔ አስቀድሞ የነበረ ነው፣ ከዘላለም የነበረ ነው እያለ ከላይ ካልተሰጠው በቀር አንዳች
ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከርሱ በፊት ተልክ ያለው እንዳልኩ ራሳችሁ ተመሰክሩልኛላችሁ ካለ በኋላ ሙሽራይቱ ያለችው እርሱ ሙሽራ ነው። የሚሰማው ሚዜው ግን በሙሽራው ድምጽ እጅግ ደስ ይለዋል። አሁን ሶስት ነገሮች እናያለን። ሙሽራይቱ ያለችው እርሱ ሙሽራ ነው አለና የሚሰማው ሚዜ በሙሽራው ድምጽ ምን ይለዋል? በሙሽራው ድምጽ ምን ይለዋል? ደስ ይለዋል። ልብ በሉ። ሙሽራው ያለው እዚህ ክፍል ላይ ክርስቶስን ነው። መራዊሃ ለቤተ ክርስቲያን የቤተ ክርስቲያን ሙሽራ የተባለው ማን ነው? ክርስቶስ ነው። መራት የተባለችው ሙሽራይቱ የተባለችው ማናት? ቤተ ክርስቲያን ናት። ራእይ 21 ላይ ስናነብ ሙሽራው የተባለው ክርስቶስ እሱ እንደሆነ በግልጽ ራእይ 21 ላይ ተጽፎ እናነባለን። እንዲህ ይላል የዮሐንስ ራእይ ምዕራፍ 21 ቁጥር 9 ላይ ሰባቱም ኋለኛዎቹ መቅሰፍቶች የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህና የበጉን ሚስት ሙሽራይቱን አሳያለሁ ብሎ ነገረኝ። በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ። የእግዚአብሔር ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ እያለ ይናገራል። የበጉ ሚስት የተባለችው ማናት ማለት ነው? ቤተ ክርስቲያን ናት። የበጉ ሚስት የተባለችው ማናት? ቤተ ክርስቲያን ናት። ይሄ ለክርስቶስና ለቤተ ክርስቲያን የተነገረ አስደናቂ ክፍል ነው። ራእይ 19 ላይም ብትሄዱ በጣም ከዚሁ ጋር ተያያዥ የሆነ ቃል ታገኛላችሁ። እንዲህ ይላል፣ ሃሌሉያ ሁሉን የሚገዛ ጌታ አምላክ ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታልና ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነው እያለ በጉ አለ። ቀጭን የተልባ እግር ያጌጠ ልብስ የተዘጋጀላት ደግሞ የተዘጋጀችው ሙሽራ ናት። ሙሽራዋ ደግሞ ቤተ ክርስቲያን ናት። ሙሽራ ከእልፍኝ እንደሚወጣ ጌታ መጥቶ ሙሽራይቱን ይወስዳታል። በቅዳሴያችን በሰርግለት አባታችን ምን ዘምረው መዝሙር 18 ላይ ቁጥር 5 ላይ ውእቱሰ ከመመራዊ ዘይወጽም ጽሩ አይደለም እንዴ? ውእቱሰ ከመመራዊ እሱ እንደ ሙሽራ ዘይወጽም ጽሩ ከአዳራሹ እንደሚወጣ ሙሽራ ነው የተባለለት ክርስቶስ ነው። ሙሽራይቱ ደግሞ ማናት? ቤተ ክርስቲያን ናት። እራሱ ጌታም ሲያስተምር ሙሽራው እሱ እንደሆነ በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ነግሮናል። የማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ በብዙ ክፍሎች ላይ ክርስቶስ ሙሽራ እንደሆነ ቤተ ክርስቲያን ሙሽራይቱ እንደሆነች ተጽፎ እናነባለን። ምዕራፍ 9 ቁጥር 15 ላይ እንዲህ የሚል ቃል እናነባለን። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ኢየሱስ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድን ነው አሉት። የማን? የዮሐንስ ደቀ መዛሙርት። ደቀ መዛሙርትህ የማይጦሙት ስለምንድን ነው አሉት። እሱም ኢየሱስ እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ
ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጦማሉ አላቸው። አሁን እኔ ሙሽራ ይሄው እሱ አይደል ሙሽራው አሁን ከኔ ጋር ናቸው። በቤተ ክርስቲያናችንም ከትንሳኤ በኋላ እስከ 50 ቀን ድረስ ምን አናደርግም? አንጾምም አይደል? ልክ ያንን ጊዜ አባቶቻችን ለምንድነው ማንጾመው ሲባል በክርስቶስ ትንሳኤ በእግዚአብሔር መንግስት የምናገኛቸው ደስታ ምሳሌ ነው። የመንግስተ ሰማያት ቆይታ ምሳሌ ነው። ሰው ደስ ብሎት ከቅባቱ እየበላ እንደሚቆይ በእግዚአብሔር መንግስት ከዚህ የሚበልጥ ደስታ አለላችሁ። ይሄ 50 ቀን የምን ቆይታ ነው የሚያሳየው? የመንግስተ ሰማያት ቆይታችንን ነው የሚያሳየው። ከዛ በኋላ ሐዋርያት ምን አደረጉ ይላል? ወዲያው ከባለ 50 በኋላ ሐዋርያት ጾሙ አይደል እንዴ? የሐዋርያት ጾም አይደል ሰኔ የምትጾሙት? አያችሁ፣ ሙሽራው ሲለያቸው ማን ጾመ? ሐዋርያት ጾሙ። በቃ ስለዚህ ሙሽራው የተባለ እሱ ነው። ማቴዎስ 25:1 ላይ ሄዱና እዩት። ሙሽራው የተባለ እሱ ነው። ሁሉ እንቅልፍ አላቸው። ሙሽራው ዘገየ መጣ ሚል ቃል አለ አይደል? አዎ አምናለሁ። በደንብ እየተረዳችሁኝ እንደሆነ እውነት ነው አይደል? ባለመነጽሯ አይደል? አዎ በደንብ እየተረዳችሁኝ እንደሆነ አምናለሁ። ስለዚህ ሙሽራው ክርስቶስ፣ ሙሽራይቱ ቤተ ክርስቲያን፣ ለጌታ ደቀ መዛሙርት የነበሩትን ሐዋርያትም ሚዜዎች ብሏቸዋል። ዮሐንስን እዚህ ጋር ደግሞ በልዩ ሁኔታ ምን ይለዋል? ሚዜው ይለዋል። እየሰማችሁን አይደለም? ሚዜው ቆሞ የሚሰማው ሚዜው በሙሽራው ድምጽ እጅግ ደስ ይለዋል። በቃ ሚዜ ያንን ሰር ኮኦርዲኔት ማድረግ ነው ስለው አይደለ? ማሳመር ነው አይደለ? ሚዜ እኮ ከሙሽራም የበለጠ አይለብስም እኮ መልበስም የለበትም አይደል እንዴ? በሰርግ ቀን ማን ነው መልበስ ያለበት? መታየትስ ያለበት ማን ነው? በቃ ስለዚህ እሱ ይታይ፣ እኔ ሚዜው ነኝ፣ ሙሽራችን እሱ ነው። ከኔ በፊት የነበረ ነው፣ ከኔ በኋላ በስጋ መጥቷል። እኔ በስጋ ልደት 6 ወር እቀድመዋለሁ፣ እርሱ ግን የዘላለም አምላክ ነው። ስለዚህ አሁን ሚዜው ሙሽራው ሰርጉ ሲያምርለት ከማየት ውጪ ሙሽራን የሚሸፍን ሚዜ መኖር አለበት የለበትም አይደል? በቃ ሙሽራን የሚሸፍን ሚዜ መኖር የለበት። የቅዱሳን ትምህርታቸው ሁሉ ክርስቶስን ምን እንድንለው እንድናውቀው ነው። እኛን ምሰሉ እንኳን ሲሉን እነሱ እሱን ስለመሰሉት ነው። ገብታችኋል አይደል? ቅዱሳን እኛን ምሰሉን ሲሉን እነሱ እሱን ስለመሰሉት ነው። ስለዚህ የመጨረሻው ጎል ክርስቲያን ማንን መምሰል ነው? ክርስቶስን መምሰል ነው። ጴጥሮስን የሚመስል ክርስቲያን ቴክኒካሊ ክርስቶስን የሚመስል ነው። ጳውሎስን የሚመስል ክርስቲያን ማንን የሚመስል ነው? ክርስቶስን የሚመስል ነው። ምክንያቱም በህይወታቸው ያሳዩን ማንን ነው? አንድም ቦታ ስለ ራሳቸው በማውራት ጊዜ አላጠፉም። እኛ የምንናገርላቸው ግን ህይወታቸው እንዴት ግሩም ነበር። ከጨለማ ለመውጣት መብራት ሆኑን። ገርላትን ድርሳናትን ምናነበው ምን ተረጉመው ምናዳምጠው የህይወት ልምምዳቸውን ምን እንድናይ ሌጋሲ እንዲሆነን መንገድ እንዲሆነን መብራት እንዲሆነን። እንዴት ጨከንክ ጴጥሮስ! በዚያም በሮም በቫቲካን በኔሮን ቄሳር ፊት እንዴት ጨከንክ? ሰይፉ አላስፈራህም ወይ? ቅዱስ ጴጥሮስ እንዴት ቁልቁል ለመሰቀል ወሰንክ? ችንካሩ አላስፈራህም ወይ? ቅዱሳን እነ ቅዱስ ዮሐንስ ወንጌላዊ ፍጥሞ ደሴት ላይ እነ ድምጥያኖስ በፈላ ዘይት ውስጥ ሲነክሯችሁ እንዴት
ጨከናችሁ? የቱን ያህል ገብቷችሁ ነው? የቱን ያህል አውቃችሁት ነው? የእምነታችሁ በረከት ይደርብን። ጥንካሬያችሁ፣ ጽናታችሁ፣ ጥባታችሁ ለኛ ምን ይሆነን? በረከት ይሆነን። በቃ ተጋርሏችሁ የተቀበላችሁት ብዙ በረከት አለና ከጸጋችሁ ከበረከታችሁ ለኛም ይትረፈን። የቅዱሳንን በዓላት ምናደርገው መታሰቢያ ምናደርገው እንኳን በእግዚአብሔር ቤት ተጋድለው ያለፉ ቅዱሳን አይደለም። የነ ጆርጅ ዋሽንግተን መታሰቢያ አለ አይደለም? የነ ሊንከን ሜሞሪያል አለ። ሊንከን ሜሞሪያል ምን እንላለን? እነሱ መታሰቢያ አለ። ሰርተው ስላለፉ ነው። ሰርተው ስላለፉ ሌጋሲያቸውን እንድናስብ ነው የሚቀመጥ። በእግዚአብሔር ቤት ደግሞ በቤቱና በቅጥሩ የዘላለም መታሰቢያ ይሰጣቸዋል። ቅዱሳን በቃ ይታሰባሉ፣ ይመሰገናሉ፣ ይከበራሉ። እግዚአብሔር ደግሞ ይመለካል። ግልጽ ነው። አው በየትኛውም ቤተክርስቲያን የቅዱሳን ስም እንኳን ቢሆን ታቦቱ ቤተክርስቲያኑ የሚሰገደው የሚመለከው የሚሰዋው የሚፈተተው የሚቀዳው የክርስቶስ ቅዱስ ሥጋና ክቡር ደሙ ነው። አንዳንዶች በውጪ ሆነው በተንሸዋረረ አይን ስለሚያዩት ይሄን ነገር አይረዱትም እንጂ በቅልብ ቢረዷት እችን ቤተክርስቲያን የሚመስላት የለም። በእውነት ለመናገር ወደ ነጥቤ ልመለስ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምጽ እጅግ ደስ ይለዋል። እንግዲህ ደስታዬ ተፈጸመ፣ እርሱ ሊልቅ እኔ ላንስ ይገባል። ልብ ይበሉ። ደስታዬ በሉልኛ፣ ደስታዬ በሉልኝ። የሚዜ ደስታው አንድ ቀን ነው። የሚዜ ደስታ ስንት ቀን ነው? የሙሽራና የሙሽሪት ደስታ ግን የሚቀጥል ነው። ገብታችኋል? ሚዜ ደስታው መቼ ነው? ሙሽራውና ሙሽሪቱ አይደል ሲጋቡ ነው። ሙሽሮቹ ግን በቤታቸው ምን አላቸው? የብዙ ዘመን ደስታ አላቸው። ዮሐንስ በቃ ቁጭቴ፣ ምኞቴ፣ ፍላጎቴ የቆምኩት የመሰከርኩት ይሄንን ሙሽራ ማን እንድትቀበለው? ሙሽራይቱ እንድትቀበለው። ይሄን ሙሽራ ሰዎች ሁሉ ምን እንዲሉት? እንዲያውቁትና ምን እንዲሉት? እንዲቀበሉት፣ እንዲያምኑበት። በቃ ከኔ ይልቅ ወደሱ ምን እንዲሉ? እንዲሄዱ። እኔ ላንስ እሱ ሊልቅ። እንዴት ደስ ይላል! እንዴት ደስ ይላል! እንደዚህ ያለ መንፈሳዊነት። በቃ ጌታም እኮ እቺም የእግዚአብሔር ቃል ሕያው አይደለም? ከሴቶች ከተወለዱ ሁሉ ከዮሐንስ የሚበልጥ የለም ያለው። በቃ ሚደንቅ ነው። ዮሐንስ መጥምቅ ደጉ አባት በረከቱ ይደርብን። በእውነት በረከቱ ይደርብን። ሰብከን ያልጨረስነው ህይወት ያለው አሁን ቤተክርስቲያናችን የዮሐንስ ቅዱስ ዮሐንስ ታቦት አለ ሲባል በቃ ቅዱስ ዮሐንስ ታቦቱ አለ ብቻ ሚለው ብቻ ነው አእምሯችን ውስጥ የቀረ። ህይወቱ ደግሞ ይድረሰን፣ ህይወቱ ይትረፈን። በቃ ህይወቱ እንዴት ያለ አስደናቂ ህይወት፣ እንዴት ያለ ትህትና። ሰው እኮ ትንሽ ትሁት ለመሆን ሲመክር አይ እንደዚህ ኮቱን ይዤለት ነበር ነው ቢሏል። ኮቱን ይዝለት ነበር ነው አይደል? ዮሐንስ እኮ የጌታ መደረቢያውን ይዤለት ነበር አይደለም ያለው። ጫማውን ዝቅ ማለቱ እኮ ዝቅ ማለቱ የጫማውን ጠፍር እንኳን መያዝ መንካት ማይገባኝ እኔ ጫማ ያዥ ነኝ። እሱ የነገስታት ንጉስ ነው። እሱ ጌታ ነው። ስለዚህ እዚህ ክፍል ላይ የኔ ደስታ ተፈጸመ፣ እርሱ ሊልቅ እኔ ላንስ ያስፈልጋል ካለ በኋላ ቀጥሎ በጣም የሚደንቁ ነገሮች ይናገራል። ከቁጥር 31 እስከ
36 ያለውን ደግሞ እናያለን። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይህንን ይመሰክራል። ምስክሩንም የሚቀበለው የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። አባት ልጁን ይወደዋል፣ ሁሉንም ደግሞ በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የመጀመሪያ ከላይ የሚመጣው ከሁሉ በላይ ነው። ዮሐንስ ማነጻጸር ሲፈልግ እሱ ሊልቅ እኔ ላንስ ይገባል ካለ በኋላ ከላይ የሚመጣው ከዘመናት በፊት የነበረው ሁሉን ያዘጋጀው ከሁሉ በፊት የነበረው ዘመናት የማይዙት ዓለማትን በእጆቹ ምን ያደረገ የሰራ ፍጥረትን ሁሉ የፈጠረ የሰው ልጅ በእጁ የፈጠረ ዓለማትን የፈጠረ የፍጥረት ሁሉ ጌታ የፍጥረት ሁሉ ባለቤት ሁሉ የእጅ ስራዎች የሆኑ ከላይ የሚመጣው ማን? ጌታችን ኢየሱስ ክርስቶስ። ዮሐንስ ስለማን ነው ያወራ ያለው? ስለ ኢየሱስ ክርስቶስ አይደል? ከየት የሚመጣው አለ? ከላይ የሚመጣው ከሁሉ በላይ ነው። ጌታችን ከላይ የሚመጣ ነው ስንል በዘላለም ዘመናት ቁጥር በማይዘው ዘመናት ጊዜ በማይዘው በዚህ ጊዜ የማይባልለት የዘመናት ሁሉ ባለቤት እሱ ነው። ወዴት የመጣው? ወደ ምድር የመጣው። ስለዚህ እሱ ከሁሉ በላይ ነው፣ ከኔ በላይ ነው። ለምን ታወዳድሩኛላችሁ ሲጀመር እያለ ነው ዮሐንስ። ቀጥሎ ምን አለ? ከምድር የሚሆነው የምድር ነው አለ። የምድሩንም ይናገራል። ጌታችን ኢየሱስ ክርስቶስን ብንጠይቀው አንተ ማን ነህ ብንለው ማን ይለናል? አብርሃም ሳይወለድ የነበርኩ፣ ሐመል ማላት ሳይበቅሉ፣ የየብሱ ፊት ሳይታይ፣ ምድር ባዶ በነበረች ጊዜ ከባህሪ አባቴ ከአብ ጋር ከባህሪ ሕይወቴ ከመንፈስ ቅዱስ ጋር ከዘላለም የነበርኩ እናንተ መርምራችሁ የማትደርሱብኝ አባቴ አብ ቀዳማዊ ልደቴ በዚያ ዳህራዊ ልደቴ ደግሞ ከድንግል ማርያም ለቀዳማዊ ልደቴ አባቴ አብ ነው ብልም አባት በመሆን አይበልጠኝም። መንፈስ ቅዱስም ከኔ ጋር ትክክል ነው። መቼ ነበር ክትሉት? ከዘላለም። ዮሐንስ ከምድሩ የሆነ ስለ ምድሩ ይናገራል። አባቴ ካህኑ ዘካርያስ 5500 ዘመን ሊፈጸም ጥቂት ጊዜ ሲቀር ከካህኑ ከዘካርያስ ከቅድስት ኤልሳቤጥ ምን ያልኩ የተወለድኩ። አባቴ እናቴ መንፈሳውያን ነበሩ። በእግዚአብሔር ሕግ ጸንተው የሚኖሩ ነበሩ። አባቴ ካህን ነበረ። እግዚአብሔር አስቀድሞ እኔ እንደምወለድ በኢሳይያስ አንደበት ትንቢትም ተነግሮልኝ ነበረ። አባቴ ሲጸልይ የእግዚአብሔር መልአክ መጣና አናገረው። ከዛ በኋላ እናቴ አሮጊት ነበረች። ማንም ሰው ተወልዳለች ብሎ ያልጠበቃት ያላሰባት ነበረች። እናቴ ጸነሰች፣ እኔ ተወለድኩ። አባቴ ደስታ ሆነለት። ስም እንኳን ሊያወጣልኝ አስቦ ዮሐንስ ሲለኝ ፍስሐው ሐሴት ነው ብሎ ትርጉሙ ስም ያወጣልኝ። ስለዚህ አሁን ስንት ዓመቴ ነው ማለት ነው? ወደ 30 ምናምን ከ6 ወር ከምናምን ነው። ምን ታውቃለህ ቢባል ሙሴ ነቢያት የጻፉለት መሲሁ እንደሚመጣ ሰምቻለሁ።
ተረድቻለሁ ከዘላለም እንደሆነ እሱ አባቱ አብ እንደሚባል የባህሪ ሕይወቱ መንፈስ ቅዱስ እንደሚባል ሰምቻለሁኝ ከኔ በፊት ያኔ ነበረ ነው ስለዚህ አቃል ይሄን መሰክራለሁ እርሱ ሊበልጥ እኔ ላንስ ይገባል ምንም ለዚህ ነው የሚለን ገብታችኋል አሁን የገለጽኩበት መንገድ በቃ ይሄ ነው ከሰማይ የሚመጣው ከሁሉ የሚበልጥ ነው ከምድር የሚሆነው የምድር ነው የምድሩንም ይናገራል ከሰማይ የሚመጣው ከሁሉ ከሰማይ የመጣው ኢየሱስ ክርስቶስ ከሰማይ የመጣው ቃል የተባለው አካላዊው ቃል ከድንግል ማርያም ሰው የሆነው የሰውን ስጋ ገንዘቡ ያደረገው ሰው በመሆን ደግሞ ምኑ ያልጎደለ ፍጹም ጸጋ ወጽድቅ አምላካዊነቱ ምን ያላለ ያልተለወጠ እሱ ነው ካለ በኋላ ቀጥሎ ምን አለ ያየነውና የሰማነውን ይሄንን ይመሰክራል በዚያ ክፍል ላይ ለኒቆዲሞስ ምን ብሎታል ያየነውን የሰማነውን እንመሰክራለን እያለ ነገረው ይሄንን ስለምን ሲናገር ነው አለን በአካል 3 በባህሪ አንድ በመሆኑ ከአብና ከመንፈስ ቅዱስ ጋር ያለውን አንድነቱን ሲናገር ነው እንመሰክራለን ያለው ብለን ትዛላችሁ አይደል በቃ ስለዚህ ይሄ ያ ለኒቆዲሞስ የተናገረው መድገሙ ነው ከዛ ቀጥሎ ምን ይላል ምስክሩን የሚቀበለው የለም ይላል ቀጥሎ ያየውና የሰማውን ይመሰክራል ምስክሩንም የሚቀበለው የለም ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ይላል የእግዚአብሔር ልጅ እንደሆነ ምን ያለ የተቀበለ ምስክሩን የተቀበለ ክርስቶስ ማን እንደሆነ የእግዚአብሔር ልጅ እንደሆነ አምኖ የተቀበለ እሱ ምን አለ አንብቡልኝ ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ ቃሉ እውነተኛ እንደሆነ ቃሉ የታመነ እንደሆነ ቃሉ ፍጹም እንደሆነ ምን አደረገ አተመ አረጋገጠ ከዛ ቀጥሎ ምን ይላል እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥም ይላል እዚህ ጋር በደንብ ማስተዋልና መስማት ይፈልጋል ኢየሱስ ክርስቶስ ከእግዚአብሔር የተላከ የእግዚአብሔርን ይናገራል አሁን ብዙ ጊዜ ዮሐንስ ወንጌል ምዕራፍ 5 ላይ ስትሄዱ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አንዳች አያደርግም እያለ ይናገራል የአብ ፈቃድ የማን የወልድ ፈቃድ ነውና ማንኛውም ቃል ጌታ የሚናገረው በአብ ልብነት የታሰበ በመንፈስ ቅዱስ እስትንፋስነት የሚኖር በወልድ ቃልነት የሚነገር ስለዚህ የሚናገረው ማን ነው በቃልነቱ ወልድ ነው ስለዚህ ወልድ የሚናገረው ሁሉ የማን ነው የአባቱም ፈቃድ ነው የመንፈስ ቅዱስም ፈቃድ እግዚአብሔር መንፈሱን ሰፍሮ አይሰጥም ሲል ክርስቶስ ሰው በመሆኑ ከባህሪ አምላክነቱ አልጎደለም ሰው በመሆኑ የጎደለበት የለም እሱ ምሉዓ ጽድቅ ጸጋ ነው ፍጹም ጸጋው ጽድቅ ነው ፍጹም ነው ዘላለማዊ ነው የእውቀት ሁሉ ምንድነው ባለቤት ነው ጸጋ ወይም የጸጋ ምንጭ ነው የጸጋ ምንጭ ማለት ነው ጸጋ የሚሰጥ ማለት ነው ገብታችኋል ለኛ ሁሉ የተሰጠን የጸጋ ሁሉ ምንጭ ወይም ባለቤት ከሆነው ከማን ነው ከእርሱ ነው ስለዚህ የሚናገረው እርሱ ነው ማለቱ ነው
አባት ልጁን ይወደዋል ሁሉንም በእጁ ሰጥቶታል ሲል ዮሐንስ 5 ላይ አሁን መልሳችኋለሁ ወደፊት እንመጣበታለን። አብ በአንድስ እንኳን አይፈርድም ፍርድን ሁሉ ለወልድ ደግሞ ሰጠው እንጂ የሚል ቃል አለ። ወደፊት እንመጣበታለን። ስለዚህ ፍርድን በዚህ ምድር ላይ የተገለጠው ያስተማረው መከራን የተቀበለው የሞተው እርሱ ስለሆነ ደግሞ ምን የሚያደርገው የሚፈርደው ማን ነው? እርሱ ነው። ስለዚህ እርሱ ሲመጣ አብ ወልድ መንፈስ ቅዱስ በአካል ሶስት ቢሆኑም በባህሪ አንድ በመሆናቸው ወልድ ፈረደ ስንል በክበበ ትስብእት የሚመጣው እሱ ነው ማለታችን ነው እንጂ ፍርድ የወልድ ብቻ ማለት አይደለም። ፈቃዳቸው ምን ስለሆነ አንድ ስለሆነ ማለት እምናየው ምን ያለውን ነው? የተወጋውን ነው። ራእይ ላይ የወጉትም ያዩታል አይደል የተባለው? ራእይ ላይ የወጉትም ያዩታል። የሚመጣው የተወጋውን ነው የምናየው ከነቁስሎቹ ያሳየናል አይደል? በቃ ያለቅሱለታል እያለ ዘካርያስ ላይም ይናገራል። ስለዚህ እዚህ ክፍል ላይ የእግዚአብሔር አባትም ልጁን ይወደዋል ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። 8 ሰዓት ሆነ እንዴ? እግዚአብሔር ይባርካችሁ። ስብሰባም አለን ከዚህ በኋላ እናመሽም። እግዚአብሔር ስላስተማረን ስለመከረን ስሙ የተመሰገነ ይሁን። በልጁ የሚያምን የዘላለም ሕይወት አለው። ቅድም ያየነው ሐሳብ ነው። የእግዚአብሔር በልጁ የሚያምን የዘላለም ሕይወት አለው። በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ በሕይወት አይኖርም። ያየነው ሐሳብ ነው። እግዚአብሔር አምላካችን በዚህ እውነት እንድንጸዳ ይሄንን የቃሉን ዕውቀት በልባችን አኑረን ለሰዎችም የምንተርፍ እንድንሆን መድኃኔ ዓለም በቸርነቱ በደግነቱ ሁላችንንም ይርዳን። ያስተማረን አምላክ ስሙ የተመሰገነ ይሁን። ጸሎት ብቻ አድርገን መርሃ ግብራችንን እንፈጽማለን። 8 o'clock ላይ ስብሰባ ስላለን ወደዛ መሄድ ይኖርብናል። እግዚአብሔር ይባርካችሁ። አባታችን ጸሎት ያደርጉልናል።